በ2013 ዓመተ ምህረት ማለትም የሰሜኑ ጦርነት ከተቀሰቀሰ በኋላ በብልጽግና ፓርቲ ውስጥ ትግራይን በወከሉት ዶክተር ሙሉ ነጋ የሚመራ ጊዜያዊ አስተዳደር ተቋቁሞ እንደነበር ይታወሳል። በወቅቱም የፍትህ ቢሮ ኃላፊ የነበሩት አቶ አበራ ንጉስ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓመተ ምህረት እስከ ጥቅምት 2015 ዓመተ ምህረት ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል የሚል ክስ አቅርበዋል። ሪፖርተርም ከኚሁ የህግ ባለሙያና በጦርነት ወቅት ብልጽግና ፓርቲ ውስጥ ትግራይን ወክለው የጊዜያዊ አስተዳደሩ የፍትህ ቢሮ ኃላፊ ከነበሩት አቶ አበራ ንጉስ ጋር አጠር ያለ ቆይታ አድርጓል። ከዚሁ ጎን ለጎን ሪፖርተር በጉዳዩ ላይ የህወሓት እንዲሁም የጊዜያዊ አስተዳደሩን አመራሮች ለማነጋገር ተደጋጋሚ ጥረት አድርጓል። ነገር ግን አልተሳካም። ይሁንና የድርጅቱን ምላሽ ባገኘንበት አፍታ ይዘን እንመለሳለን። ወደ ቃለ ምልልሱ ላሳልፋችሁ። እኔም አበራ ንጉስ እባላለሁ። የህግ ጠበቃና የህግ አማካሪ ነኝ። ያው እንግዲህ አሁን የተገናኘንበት ጉዳይ በዋናነት የተያያዘው በትግራይ ክልል ከትላልቅ ወይም አንጋፋ ከሚባሉ ፖለቲከኞች ጋር ተያይዞ የቀረበ የዘር ማጥፋት ወንጀል ጥቆማ ለፌደራል ፖሊስ መቅረቡ ያው በማህበራዊ ሚዲያዎች በስፋት መነጋገር ይሆናል። ያው በቀጥታ እንግዲህ ያው ማህተምም ያረፈበት የእርሶ የጥብቅናና የአማካሪ ቢሮ ማህተም ነው። እርሶ እንዴት ነው በተለይ ጉዳዩን ኤሌመንተሪ ምንም እውቀት ላይ ሌላቸው ሰዎች እንዲሆን አድርገው ቢያብራሩልኝ ደስ ይለኛል። ምክንያቱም በአንድ በኩል እንደመመስረት ተደርገው የሚቀርቡበትን ሁኔታም አይቻለሁ ሶሻል ሚዲያ ላይ ሼር ሲደረጉ ምናምን ማለት ነውና አጠቃላይ ይህ ጽሁፍ ምንድን ነው የሚያሳየው፣ ምንድን ነው የሚለውን እስኪ መጀመሪያ ብትገልጽልኝ። መልካም። እንግዲህ በእጅህ እንዳለው ያው ሰነዱ ሚያዝያ 21 2017 ዓመተ ምህረት ወደ ፌደራል ፖሊስ የገባ የወንጀል ጥቆማ ሰነድ ነው። ያ ሰነድ የወንጀል አይነት፣ የወንጀሉ በተቻለው የቅሬታ የጥቆማው ዝርዝር፣ መቼ ተፈጸመ፣ ማን ፈጸመው፣ በእነማን ላይ የወንጀል ጥቃት ደረሰ የሚለውን የያዘ እንዲሁም በተቻለው አቅም ደግሞ ለዛ ጥቆማ ደጋፊ የሚሆኑ የቪዲዮና የስም ዝርዝር ማስረጃዎች የተጎጂ ዝርዝር የያዘ ነው። ጥቆማው በዋነኛነት የቀረበው በ2013 ዓመተ ምህረት ትግራይ ላይ ተቋቁሞ በነበረው ጊዜያዊ አስተዳደር ላይ በአመራርነትና በድጋፍ ሰጭነት እንዲሁም የፖለቲካ ውግንና ጥሩ የፖለቲካ ውግንና ከብልጽግና ጋር አሳይተዋል ተብሎ የተፈረጁ ኃይሎችን በጠላትነት ከተፈረጀ በኋላ በእነሱ ላይ የተወሰደ የወንጀል ድርጊት ነው። ያ የወንጀል ድርጊትም ስም ተሰጥቶለታል። እንግዲህ የወንጀል ህጋችን ጥቆማ ላይ የወንጀል ህግ እንደሚታወቀው ስሞች አሉት። ግድያ፣ ስርቆት፣ ስድብ፣ ዛቻ፣ በሰው ንብረት ላይ ጉዳት ማድረስ እያሉ ብዙ አይነት ወደ 800 ምናምን አይነት የወንጀል አይነቶች አሉ በስም የተጠቀሱ አንቀጽ የያዙ። በዚህ ጉዳይ ላይ ጥቆማ ስናነሳ ወይ ሳቀርብ መነሻ ያደረጉት 269 ላይ የተቀመጠው የዘር ማጥፋት ወንጀል ነው። ያ የተመረጠበት ምክንያት ደግሞ ፖለቲካዊና ህጋዊና የፍሬ ነገር መነሻዎች ተይዞ ነው። በዋነኛነት የወንጀል ህጉ 269 የዘር ማጥፋት ወንጀል ሲል ብዙዎቻችን የምናውቀው የዘር ማጥፋት ወንጀል ወይ ደግሞ ጄኖሳይድ ከአመጣጡ ከታሪካዊ ዳራው አንጻር ሲታይ በአንድ ዘር ላይ ስለተደረገ የዘር ፍጅት፣ ያ የዘር ፍጅት ደግሞ ያ ዘርን ሙሉ በሙሉ ወይ በከፊል ለማጥፋት ዓላማ ፐርፐዝ የሚለው ዓላማን ተይዞ የተደረገ ስለመሆኑ ነው በብዙ ዜጎችና የታሪኩ መነሻ የሚያሳየው። ሆኖም ግን ጉዳዩ ከ1949 በኋላ የጄኖሳይድ ኮንቬንሽን በኋላ እያደገ መጥቶ በጣም ዴቨሎፕድ ብሎ ብዙ ነገሮች እድገትን አሳይቶ አሁን አንድን ግሩፕ ሃይማኖታዊ ግሩፕ ሊሆን ይችላል፣ ፖለቲካዊ ግሩፕ ሊሆን ይችላል፣ እነዚህንም ታርጌት አድርገህ በተለይ ደግሞ ተራ ግድያን ሳይሆን እነዚህ ቡድኖችን ለማጥፋት ዓላማ ያደረገ ጅምላዊ ግድያ የዘር ፍጅት ግድያ ያደርገዋል። ስለዚህ ያ ስለሚል ህጋችን እኛ ደግሞ በተለይ ጊዜያዊ አስተዳደሩ የነበሩ ሰዎች ደግሞ የብልጽግና ምስለኔዎች የብልጽግና ተላላኪዎች ናቸው፣ ስለዚህ ጠላቶች ናቸው ብሎ በውሳኔ ደረጃ እዛው ክሱ እንደምታየው ጥር 21 2013 ዓመተ ምህረት በወቅቱ ጦርነቱ በፖለቲካና ወታደራዊ አመራር ሲሰጡ የነበሩ ሴንትራል ኮማንድ የሚባሉ በዘልማ ሴንትራል ኮማንድ የሚባሉ የሰባት ሰዎች ስብስብ የሆኑ ሰዎችን ከወሰኑ በኋላ ያ ውሳኔ ደግሞ ለወታደራዊና
ለተለያዩ ደረጃ የግንባር መሪዎች፣ የክፍለ ጦር መሪዎች እና የአርሚ የሚሉት አደረጃጀት ነበራቸው። እንደሚታወቅ የእነዚህ መሪዎች ለሆኑ ሰዎች በብሮድ ተዋረዱ ጠብቆ ትእዛዝ ከተላለፈ በኋላ በእኛ ላይ በፖለቲካው ማንነታችን እኔም የጊዜው አስተዳደር አባል ስለነበር በፖለቲካው ማንነታችን የተደረገ እኛን ለማጥፋት የተደረገ ግድያ ነው። ተራ ግድያ ሳይሆን እኛን ማጥፋትን ማዕከል አድርጎ ዓላማን ተደርጎ የተደረገ ግድያ ስለሆነ 269 የወንጀል ህጋችን 269 ከተጠቀሱት መስፈርቶች የፖለቲካ ማንነትን የሆነ ቡድን ማንነትን ፖለቲካ ማንነትን ማዕከል ተደርጎ የሚደረግ ግድያ ጄኖሳይድ ስለሚል እሱ ማዕከል ተደርጎ የተሰጠ ጥቆማ ነው። በዚህ ላይ የጥቆማ ክስና መደበኛ ክስ ግን መሰረታዊ ልዩነት አላቸው። እንደሚታወቀው በኢትዮጵያ የፍትህ አስተዳደር የወንጀል ፍትህ አስተዳደር 3-4 እርከኖች መንገዶች ተቋሞች አሉ የሚያስተዳድሩ ወንጀልን የመመርመር ተፈጥሯዊ ስልጣን እና ህጋዊ ስልጣን የፌዴራል ፖሊስ ነው። ያ ጥቆማ በመስጠት ነው የሚጀመረው። ጥቆማ ሲቀርብለት ወይም ደግሞ በራሱ ተነሳሽነት ወንጀል ተፈጽሟል ብሎ ማናቸውም ወንጀል ሲያገኝ ፌዴራል ፖሊስ ምርመራ ይጀምራል ነው የሚለው የወንጀል ህግ ስነ ስርዓታችን። በዛ መሰረት ጥቆማ ቀርቦለታል። ያ ጥቆማ የ18 ሰዎች ነው። በዛ መሰረት ምርመራ እንዲጀመርልን ብለን የዘር ፍጅት ወንጀል ነው ብለን የወንጀል አይነቱም አመላካች በሆነ መልክ ለዛ ደግሞ በዚህ የዘር ፍጅት ሰለባ የሆኑ አመራሮችና ድጋፍ ሰጪ ሰራተኞች ብቻ ሳይሆን የለውጥ ደጋፊዎች ናችሁ ለብልጽግና መንግስት ስስል ባሳይቷቸዋል የተባሉ ሲቪሊያን ፖለቲካሊ ሲቪሊያንስ በቀበሌ ስብሰባ የተሳተፉ መምጣቱ ትክክል ነው ብለው የተሳተፉ እንደ አማራጭ እንየው ብለው ኢንፎርማሊ በመንደርም በተለያዩ በእድርም የተናገሩ ሰዎች ታርጌት ተደርጎ የተገደሉ ሰዎች ማዕከል ተደርጎ ነው የተሰጠው። ያ እንደ ማስረጃ ነው የሚቆጠረው። ግድያ የተፈጸመባቸው ስም ዝርዝር የት ነው የተገደሉት፣ የት ወረዳ እስከ የገጠር ቀበሌዎች የከተማ ቀበሌን ማዕከል አድርገን ለይተን ሰጥተናል። ለዚህ ደጋፊ ማስረጃ ይሆናሉ ብለን ያሰብናቸው የዘርፍ ፖለቲካ ፍረጃውን ተከትሎ ግድያ እንድንገደል ከዛም አልፎ ተርፎ በጅምላ እንድንገደል ከዛ አልፎ ተርፎ በትግራይ ክልል አይደለም ለመኖር ሬሳችንም ለመቀበር እንደማንመጥን የሚቀሰቅስ ንግግር ያደረጉ የነ ምግበይ የነ ጀነራል ጻድቃንና ሌላ ደግሞ በትግራይ ረመጥ ተብሎ በሚታወቀው ህቡ የከተማ ገዳይ ቡድን ምክትል ቡድን መሪ የሆነውን ሰው በተለያዩ አካባቢዎች እርምጃ ወስደናል ብለው በመቀለ ከተማ አንዱ ከሞት ሄዳነ የግድያ ሙከራም ተደርጓል። እሱ እርምጃ ላይ እንደወሰዱ የድል ዜና ብሎ ለተሰበሰቡ የረመጥ የሚባለው ቡድን የሆነ ቦታ ለጊዜው ማወቃል ሲያደርጉም አያይዘናል። ያ ማለት ይሄ ፖሊስ መነሻ የሆነው እንጂ ኮንክሉሲቭ ነው ማለት አይደለም። ስለዚህ ያን ተደርጎ የገባ ጥቆማ ነው ያለው እስካሁን። ጥሩ እንደው አቶ አበራ እንዳልኩት በተለይ ጉዳዩን ከመጀመሪያው እስከ መጨረሻው በደንብ ተመልካቾቻችንም አንባቢዎችም እንዲረዱት ለማድረግ ነው። ይህንን ጥቆማ ማቅረብ የማንኛውም ዜጋ መብት ነው ወይስ ምን አይነት የህግ አሰራሮች ነው ያሉት? ለፌደራል ፖሊስ የወንጀል ጥቆማ ከማቅረብ ጋር በተያያዘ ያው እርሶ ራሱ የህግ ባለሙያም ስለሆነ ይህንን ጥያቄ ይመልሱልኝ። ከዛም ባለፈ ደግሞ ያው እንግዲህ አሁን የወንጀሉ ጠቋሚም እየሆኑ ነው። ከዛም ደግሞ የጊዜያዊ አስተዳደሩ እንደተባለው የዚህ ጥቃት ታርጌት የነበረው የጊዜያዊ አስተዳደር መዋቅር ውስጥ እንደነበሩም ገልጸውልኛልና ምን አይነት ከዚህ በኋላ የሚከተለው የህግ አሰራር ምንድን ነው የሚሆነው? በዚህ የወንጀል ጥቆማ ላይ ሁለቱን አያይዘው ቢመልሱልኝ ደስ ይለኛል። መልካም። ጥቆማ መስጠትን በተመለከተ በእኛ የህግ ስርዓት በተለይ የወንጀል ፍትህ አስተዳደር ላይ ሶስት አይነት የጥቆማ አሰጣጥ አለ። ሁለት አይነት የጥቆማ አሰጣጥ አለ። አንደኛው በጣም ከባድ የሚባሉ ወንጀሎች አሁን ጄኖሳይድ ወይ የዘር ፍጅት የመጨረሻ ወንጀል የሚባል ነው። ግድያ ከዛ አሉ ከ10 ዓመት እስከ 15 ዓመት የሚያስቆጥ ወንጀሎች የሚባሉ መንግስትና ህዝብ ትኩረት የሚሰጣቸው ጉዳዮች አሉ። በእነዚህ ላይ ማናቸውም ዜጋ ጥቆማ የማቅረብ መብት አይደለም ያለው። ጥቆማ የማቅረብ ግዴታም አለበት። በሂደት ለምሳሌ አንድ ከፍተኛ የግድያ ወንጀል ተፈጽሞ መሆኑ እያወቅኩኝ ጥቆማ አለመስጠቴ በሂደት ከታወቀ እኔ ለራሱ ለፍትህ ተቋሙ አለመተባበር ተብዬ በወንጀል ህጋችን 438 ጥቆማ ባለመስጠት ይከሰሳለሁ። ያ ያስቀጣኛል። ስለዚህ አንዱና ዋናው በመርህ ደረጃ ማናቸውም ዜጋ ጥቆማ የመስጠት መብት አላቸው። ምክንያቱም የወንጀል ፍትህ አስተዳደር ጉዳይ የመንግስትና የህዝብ ጉዳይ ነው፣ የግለሰቦች ጉዳይ አይደለም። የወንጀል ህጉ ራሱ ህዝባዊ ፓብሊክ ነው የሚባለው እንጂ ፕራይቬት ነው የሚባል አይደለም። እንደ ሌሎቹ የፍትህ ብሔርና የግለሰቦች ጉዳይ አይደለም። ጸጥታና ደህንነት ጋር ግንኙነት ስላለው ዜጎች በወንጀል ጉዳይ ጥቆማ የመስጠት መብት አላቸው፣ መርሁ ነው። በልዩ ሁኔታ ግን በትላልቅና ከባድ በህብረተሰቡ በህዝቡ የሰላምና ደህንነት ጉዳይ ትልቅ ተጽዕኖ ይፈጥራሉ ተብሎ የወንጀል ህጉ የለያቸው ከባባድ ወንጀሎች የሚባሉ ደግሞ ጥቆማ የመስጠት ግዴታ ዜጎች ላይ ይጭናል ህጋችን። ሌሎቹ ደግሞ አንዳንድ በጣም ቀላል የሚባሉ ከመካከለኛ ወረድ ያሉ በጣም ቀላል የሚባሉ ጉዳዮች ደግሞ ተበዳይ ነኝ የሚል ሰው አቤቱታ ካላቀረበ የማይቀርቡ ምርመራ የማይደረግላቸው ጉዳዮች አሉ። ለምሳሌ ስድብ አለ። ተሰደብኩኝ
የሚል ሰው ጉዳዩ እንዲመረመርለትና ሰዳቢው የሚባለው አካል እንዲቀጣለት ካልፈለገ ጉዳዩ ከመጀመሪያው ሪፖርት የማድረግ ማናቸውም ሰው ሪፖርት የማድረግ ግዴታ የለም። በዚህ ላይ መብት ያለው ተበዳዩ ወገን ብቻ ነው። ይቅርታ ተደርጎልኛል ይቋረጥልኝ ካለ እንኳን ይቀራል። በከባባድ ወንጀሎች ግን አሁን ለምሳሌ በግድያ የተጠረጠረ ሰው አንድ ጊዜ በመንግስት እጅ ከገባ በኋላ የተገዳይ ቤተሰብ ጉዳዩ ታርቀናል ትተነዋል ቢባል እንኳን በእርቅ የሚያቆም ጉዳይ አይደለምና ይሄ ነው የሚመስለው። ቀጣይ ስቴፕ ምን ይሆናል ነው የጠየቃችኝ። ቀጣይ ስቴፕ እንግዲህ ኖርማሉ ነው የምነግራችሁ። ፖለቲካው ተጽዕኖ የአንድ ተቋም ኢንኮምፒተንሲ ወይ ደግሞ አለመፈለግን ምናምን ትቼ ጥቆማ ተደርሷል። ጥቆማ ከተሰጠ በኋላ እያንዳንዱ ጥቆማ በተቋሙ ስር ሆኖ ሲአር ነምበር ነው የሚሰጠው። የምርመራ ቁጥር መዝገብ ቁጥር ይሰጠዋል። በዛ በኋላ መዝገብ ይደራጃል። ይሄ መነሻ መዝገብ ይያዛል። ከዛ በኋላ ታክቲካል እና ቴክኒካል የሚባሉ የምርመራ ስልቶች አሉ። የፖሊስ መርማሪዎች ዋና ስራቸው ነው፣ ሙያቸውም ነው። እሱን ተከትሎ ማስረጃ የማሰባሰብ ይሰራሉ። አስፈላጊ ከሆነም ወንጀል በተፈጸመበት አካባቢ ሄደው የወንጀል ሰለባ የሆኑ ሰዎችን ይሰበስባሉ። ገደሉ ያዩ ሰዎችን ይሰበስባሉ። ለዚህ ግድያ መነሻ የሆነ ፖለቲካ ውሳኔ አለ ብለናል። በህዳር 21 2013 የተወሰነ እሱን ለማግኘት ይሄዳል። እሱን በቀጥታ ማግኘት ባይቻልም እንኳን በተዘዋዋሪ እሱን የሚያጸኑ የሰነድ ማስረጃዎች አሉ። ለምሳሌ የሰነድ ማስረጃ ያመላከትኩት እኛን ጠላት ብለው ፈርጀው ነው ግድያ ያደረጉት። ጄኖሳይድ ለማለትም አንዱ ምክንያት ይሄ ነው። ፖለቲካ ፍረጃ ከዛ እኛን ለማጥፋት ነው የሚለው 2014 መቀለ ከገቡ በኋላ ያወጡት ሰነድ አለ፣ ህግ አለ። ያ ህግ ደንብ ቁጥር 117 2014 የሚባል ነው። ልክ እንደገቡ መቀለ ሰኔ 21 እንደገቡ በ5ኛ ወራቸው ያወጡት በ4ኛ ወራቸው ወር በ5ኛ ወራቸው ያወጡት ሰነድ ነው። ያ ሰነድ አንቀጽ 87 ንዑስ 1 ላይ ምን ይላል? ከብልጽግና ጋር ሆኖ አስተዳደራዊ ስራ የሰራ ሰው ከጠላት ጋር ስለተባበረ የወንጀል ድንጋጌ ነው ይልና ቅጣቱ ይላል እድሜ ልክ እስራት ወይም ሞት ይላል። ያ ሰነድ በማስረጃነት ይቀርባል። በረሃ ላይ ተወስኗል ለምንለው ነገር የዛ ነጸብራቅ ስለሆነ ሌሎች ቴክኒካልና ታክቲካል የሚባሉ ቤዚካሊ የምርመራ ስራዎች ለሆኑ ስራዎች ማጠናከርን ይሄዳል። በዚህ መሀል ላይ ፖሊስና አቃቢ ህጎች ተባብረው ስለሚሰሩ አቃቢ ህግ ደግሞ ህጋዊ በሆኑ ጉዳዮች ቴክኒካል በሆኑ የምርመራ ስራዎች ሳይሆኑ መዝገቡ በተለይ ትሩዝ ፋይንዲንግ ነው። ምርመራ ባይደው ወይ ተፈጽሟል ወይ አልተፈጸመም ብለው ማፈላለግን እውነትን ማፈላለግ ስለሆነ በዚህ ላይ ተባብረው ይሰራሉ። ስለዚህ ከማስረጃው ስብሰባው ማሰባሰብ በኋላ ሩቅ ነው ወደ አቃቢ ህግ ይሄዳል። አቃቢ ህግ በዛ መዝገብ ላይ ወይ ውሳኔ ወይ መመሪያ ይሰጣል ማለት ነው። ይሄ ነው የሚጠበቀው። ይደረጋል ወይ አይደረግም ቢለው ግን በሂደት የምናየው ጉዳይ ነው። ግን ያ ለማያስደርግበት ምክንያት የለም። ምክንያቱም ፈርመው ተቀብለዋል። ፈርመው ከተቀበል ደግሞ እኔ እንደ አንድ የወንጀሉ ሰለባ ጓዶቼ ናቸው ብዬ ስለማምን አዲስ አበባም ነዋሪ ነኝ። በሙያም የሂውማን ራይትስ ዲፌንደር ነኝ። አቃቢ ህግ ጠበቃነት እሱ ነው አንዱ መገለጫው። በየተመቸ ሰዓት ሂጄ ጉዳይ የደረሰ የመከታተል ስራ እሰራለሁ። ይሄ ነው ያለው። በአጠቃላይ ከዚህ በኋላ እንደው እንደ ጠቋሚ የእናንተ ድርሻ ምንድን ነው የሚሆነው? ማለት በዚሁ በአስተራሩ ከተሄደ ማለት ነው የኛ ስራ አንዱ ዋናው አሁን የጉዳዩ ባለቤት መንግስት ነው ብያለሁ። የወንጀል ፍትህ አስተዳደር ቤዚካሊ የመንግስት ነው። ይሄ የራሱ ምክንያቱም ይሄ ፖለቲካዊ ይሄ ጥቆማ የወንጀል ጉዳይ የመንግስት የሆነበት ህጋዊና ፊሎዞፊያዊ ባክግራውንድ አለው። የወንጀል ፍትህ አስተዳደር ከጸጥታና ደህንነት ዜጎች ጋር የተያያዘ ነው። የአንድ ሰው በአንድ ጫፍ በኢትዮጵያ በአንድ ጫፍ መሞት የሌሎቹን የደህንነትና ስጋት አደጋ ነው ወይ ደግሞ ለሌሎችም ኤክስፖዝ ያደርጋል ነው። የትግራይ ግድያ ወይ ደግሞ ሶማሊያ ላይ ግድያ ተደረገ ማለት ነገ ወራ አዲስ አበባ ላይ ግድያ እንዲበረታታ የሚያደርግ የሚል ህጋዊ ትንተና ስላለ እሱ ተንተርሶ ነው የተቋቋመው። መንግስት የሰላምና ደህንነት ዋናው ስራው እኮ ጸጥታና ደህንነት ማስከበር ነው አይደል? ህግ ማስከበር ነው አይደል? የመንግስት ስራ አንዱ ወንጀል ህግ ነው። በወንጀል ህግ ነው የሚገለጸውና በዋነኛነት የመንግስት ነው ብለን እናምናለን። የኛ ድርሻ ግን በልዩ ሁኔታ ከጥቆማው ጋር ትስስር ባለን መንገድ አሁን ሚዲያ እያገኘው ስለሆነ ደጋሽ ማስረጃዎች እየመጡ ነው። ለምሳሌ ንገር እኔ ጥቆማው ሳስገባ 63 ሰው እንደተገደሉ አሁን ደግሞ የግድያ ሙከራ እንደተደረገበት ነው። አሁን ግን 81 ደርሰዋል እየመጣ ማለት ነው። እነዚህን አፕዴት እያደረኩኝ እያሻሻልኩኝ አድራሻቸው ቦታቸው እያሻሻልኩኝ የጥቆማው እንዲሆን እኔ እሰራለሁ። ኢንተረስት ስላለኝ ነው። ከዛ በኋላ ግን ጥቆማው የተቀበለው አካል በምርመራ ሂደት አበራ ወይ ጠቋሚው ወይ ከተቋሚው ጋር ግንኙነት ያላቸው ቲም አለን ኢንፎርማል ቲም ከዛ የተያዘ ይጠቅሙኛል ብሎ ጥሪ ካደረግን ፍትህ ፈላጊዎች እንደመሆናችን መጠን የተቻለን ያህል እንተባበረዋለን። ቤዚካሊ ግን በድብቅም እኮ ሊያጣራ ይችላል ማለት አስፈላጊ በሆነ ሰዓት እነዚህ ናቸውና የኛ ድርሻ በዚህ መልኩ ነው የሚገለጸው። በጣም ጥሩ አቶ አበራ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ሌላም ብለው ነገር በጣም አመሰግናለሁ።